ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን ልምነግራችሁ ጌታ ሆይ ለምንድን ነው እንዲው አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ ራስቼ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ፣ በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። ምን ሰነበታቸው? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን፣ እግዚአብሔር ይመስገን የሚለው እንዲው እግዚአብሔር ማን ይተርኩሰን እንጂ ነው። እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲው ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባና ዓመታችን ነው፣ ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋ መምጣታችሁ ነው። መከራ ጥንካሬ ትዕግስት ይሰጣል፣ ትዕግስት ተስፋ ይሰጣል፣ ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ ነው። አባ ቤት እንደው ጸልዩልኝ። ምን ብዬ ልጸልይልህ? እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን ምሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ ይቀረሽ የማትባል ሚስት ስጠይ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንዴ እኮ ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነች ምድር የሆነ እንደው ትንፍስ ማይል እንደ የተደላደለ ሰው ስጠይ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው እወቁት ነው። አውቀን መግባት አለብን። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን፣ ገንዘቦቻችን በማሳጣት ዘመድ እንዲሞትብን ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ እንድናጣ እንድንዋረድ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። በተኩላ መሃል ነው የምንኖረው። እንዲሁ ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳየ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ ከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረነው መዋል፣ እሁድ አብረነው ትንሣኤውን ማክበር። እግዚአብሔር ለምንድን ነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድን ነው ከተባለ መርጠን የምንገዛ እኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልል ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልል ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያረገኝ ሰይጣን አይደለም። ራሳችን ነን፣ ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል።
አንተ ከመጽሐፍ ጋር ስትታረቅ መጻሕፍት ተጣልተው አያውቁም ብሎ ይናገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናልም። እግዚአብሔር የባሰ ነገር እንዳንገባ እንዴ ወደ አንዱ ጉድጓድም ቢሆን ተገፍተን እንድንገባ ያደርጋል እግዚአብሔር። ስለዚህ ለፈርዖንም ቸር ነው ማለት ነው እግዚአብሔር። እስቲ እግዚአብሔር በሉ። ለፈርዖንም ምንድነው? ቸር ነው። ያረገለትን አላያችሁም እንዴ? አድርጎለታል እኮ በአንበጣ እየቀጣ፣ በዝንብ እየቀጣ፣ በውሃ እየቀጣ፣ በጓጉንቸር እየቀጣ፣ በልጅ ሞት እየቀጣ አሳይ፣ በከብት ሞት እየቀጣ፣ በበረዶ በደረቅ በጋ እያወረደ ከሳት ጋር አሳየው። 10 ቸርነት እኮ ነው ያደረገለት። 10 ቸርነት አድርጎ እግዚአብሔር አንድ መቅሰፍት ነው ያመጣ። እሱም ቸርነት ነው ሊቃውንቱ ያሉት። እሱም ቸርነት ነው። ፈርዖን መቆየቱ የባሰ ከእግዚአብሔር ጋር እየታገለ እንዳይማር ይሆናል ይሉ የለ አባቶቻችን። እግዚአብሔር አዳምን እንዲው ገነት ውስጥ እንዲው ቢተወው ኖሮ ይላሉ አባቶቻችን ብለን ብንጠይቅ ሲመልሱ እግዚአብሔር እንዲው አዳምን ይወደዋል እንዲው ቢተወው ኑሮ ገነት ውስጥ እንዲው ባያስወጣው። መልሱ ምን የሚሉት አበው ሲናገሩ አዳም ገነት ውስጥ ቢቆይ ኑሮ አይ እግዚአብሔር እኮ እኔን ከገነት እኮ ያላስወጣኝ ከኔ የበለጠ ፍጥረት ስለማያገኝ ስለሚወደኝ ነው። አያገኝማ ከኔ የተሻለ እንዴት ያስወጣኛል ብሎ የባሰ እግዚአብሔር እንዳይምረው ይሆን ነበር ነው። እንዳይምረው ይሆን ነበር። በእግዚአብሔር እኔ ስለማስፈልገው ነው ያላስወጣኝ ብሎ የእግዚአብሔርን ቸርነት በመገዳደር አዳም ምሕረት እንዳያገኝ ይሆን ነበር። እንዳይሆን በልወት ተቆይና ምርሃለሁ አለው እግዚአብሔር። እንኳንስ ከሌላው ነገር እንኳንስ ከቤታችን ይቅርና ከገነት እንኳን ሲያስወጣ በቸርነት ነው የሚያስወጣው፣ እንዳንበላሽበት ነው። የማይቆነጠጥ ልጅ የሰው ልጅ ነው ይላል ቅዱስ ጳውሎስ። የጎረቤት ልጅ ነው የሚቆጥ። የራስ ልጅ ይቀጣል። እግዚአብሔር ልጆቹ ስለሆነ ይቀጣ ነው። ልጅ ደግሞ ይቀጣል። ለነገሩ ያው ልጅ አይቀጣም። ድሮ እንቀጣ ነበር። እንዲሁ ቤተሰቦቻችን ሩቅ አገር ሲሄዱ ድሮ ከጎረቤት ጥለውን ይሄዳሉ። ከጎረቤት ንሱ ልጅና ቆዩ ተብለን ከዚያ በኋላ የሆነ ነገር ከተቆጡን ሄደን ከተዘጋው ከእናት አባታችን ቤት ቁጭ እንላለን። እነዚያ ጎረቤቶች ምን እንደሚሉ ታውቃላችሁ? የሰው ልጅ መሆንህን ለማሳወቅ ነው አይደል እዚህ ሄድከው፣ ልጅ ብትሆን ኑሮ አትሄድም ነበር ይላሉ። የሰው ልጅ ነው ሲቆጡት የሚጠፋ። የራስ ልጅ ግን እየተቆጡት በቤት ነው የሚኖረው። የሚቆጡት ልጅ ነው። እግዚአብሔር ቅዱስ ጳውሎስ ልጅ ነው ዕብራውያን 12 ላይ ካልተቆጣችሁ ልጅ አይደላችሁም ካልተገሰጻችሁ ብሎ ይነገራል። እና እግዚአብሔር የሚያደርገው ለክፎች ለበጎች ፍትህ እንዲያገኙ፣ ክፎች ደግሞ በመቆየታቸው ስለማይጠቀሙ ይሄን ያደርጋል። ለክፎች ደግሞ ለምን ዘመን ይሰጣቸዋል? ንስሐ እንዲገቡ። ወይም ሰው ስለሆን ነው እንድንፈተን የፈቀደው እግዚአብሔር። ሰይጣን እንዲፈትነን ለምን ይፈቅዳል ሲባል ሰው ስለሆን። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን ስለምንመስል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው እግዚአብሔር እኛን የፈጠረን በአርአያውና በመልኩ ነው። በአርአያውና በመልኩ ነው። በአርአያውና በመልኩ ማለት ራሱን የቻለ ብዙ ነገር ነው ያለው። በመልኩ ፈጠረን ከምንልባቸው መንገዶች አንዱ ምንድነው ይመስላችኋል? በአርአያ በምሳሌ ፈጠረ አንዱ እግዚአብሔር የወደደውን ለማድረግ አስገዳጅ የሌለው ነው። እግዚ ዘይግዕዝዎ ነው። ነፃ የማያወጡት ንጉስ ነው። ገዥ የለበትም፣ አስገዳጅ የለበትም። እግዚአብሔር የፈቀደውን ሲሰራ አስገዳጅ እንደሌለበት የሰው ልጅም የፈቀደውን እንዲሰራ አስገዳጅ ሊኖርበት አይገባም። መምረጥ አለበት። ለምን? እግዚአብሔርን መምሰል የሚችል መምሰል የተሰጠው ምርጫ ያለው ውድ ፍጡር ነው። ትልቅ ፍጡር ነው። አንዱ ትልቅነታችን መምረጥ መቻላችን ነው። መምረጥ ካልቻልን እንስሳ ነን ማለት ነው። አውሬ ነን፣ ድንጋይ ነን ማለት ነው። ወይም እንጨት ነን፣ ወይም ይሄ ጠፈር ነን፣ ወይም ፀሐይ ነን። ፀሐይ ምርጫ የላትም። ጨረቃ ምርጫ የላትም። ከዋክብት ምርጫ የላቸውም። እጽዋት ምርጫ የላቸውም። አንበሳ፣ ዘንዶ፣ አውሬ፣ በግ፣ ከብት ምርጫ የላቸውም። ሰው ምርጫ ያለው ትልቅ ፍጡር ነው። በምርጫችንም እግዚአብሔርን እንመስላለን። ስለዚህ ክፉ ነገር እንዲመጣ ያደረገው መምረጥ የምትችል ልዩ ፍጡር ነህ፣ የመምረጥ ችሎታ ሰጥቻለሁ ነው። ያንን ለማክበር ነው። ወረሳ ያላቲ ከመትግበር ፈቃዳ እንዘ አልቦ ዘይሄይላ
ማንም ሳያስገድዳት ነፍስን የወደደችውን እንድትሰራ ስልጣን ሰጣት ይላል መቅደመ ወንጌል ላይ። የሰው ነፍስ ማንም ሳያስገድዳት የፈለገችውን እንድትሰራ ምርጫ ሰጥቷታል። ስለዚህ እግዚአብሔር እኛ እኮ ምርጫ መስጠቱ እሱንም እንድንመርጥ፣ ክፋትንም እንድንመርጥ፣ በጎንም እንድንመርጥ፣ መወሰን እንድንችል ውሳኔ የመወሰን ስልጣን የተሰጠን ልዩ ፍጡሮች መሆናችንን ለማመልከት ፈቃዳችንን ለማክበር ስልጣን ለመስጠት ክፉም እንዲመጣ ወደኛ ፈቀደ፣ በጎም ወደኛ እንዲመጣ ፈቀደ ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ አሰም ለከ ሰማየ ወምድረ ወእሰሚ በቅድሜከ ሕይወተ ወሞተ በረከተ ወመርገመ ህረያ ለሕይወት ከመትሄው አንተይ ወዘርእከ። እኔ በፊትህ ሕይወትንና ሞትን በረከትና መርገምን በፊትህ አስቀምጫለሁ። ሰማይና ምድርን ዳኛ ምስክር አደርግብሃለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ። የመረጥክ እንደሆነ አንተም ዘርህም በሕይወት ትኖራለህ ይላል።